ኦሪት ዘፍጥረት ምዕራፍ 25 አብርሃምም ደግሞ ስሟ ኬጥራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ሚዲያምን፣ የስቦቅን፣ ስዌን ወለደችለት። ዮቅሳንም ሳባንና ዲዳን ወለደ። የዲዳንም ልጆች አሦራውያን፣ ሌጡሳውያን፣ ሌኡማውያን ናቸው። የሚዲያምም ልጆች ጌፌር፣ አፌር፣ ሄኖህ፣ አቢዳዕ፣ ኤልዳዓ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበረው ለቁባቶቹ ልጆች አብርሃምም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምስራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው። 175 ዓመት ኖረ። አብርሃምም ነፍሱን ሰጠ፣ በመልካም ሽምግልናም ሞተ። ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሴዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሯት። አብርሃም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብኤርሃሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የኢስማኤል ትውልድ ይህ ነው። የኢስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የኢስማኤል የበኵር ልጁ ነባዮት፣ ቄዳር፣ ነቢዳኤል፣ መቢሳም፣ ማስማዕ፣ ዱማ፣ ማሳ፣ ኩዳን፣ ቴማን፣ ይጡር፣ ናፌስ፣ ቀድማ። የኢስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየስፍራቸው ይኸው ነው። በየወገናቸውም 12 አለቆች ናቸው። ኢስማኤልም የኖረባት የዕድሜ ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበር። እንዲሁም በወንድሞቹ ሁሉ ፊት ተቀመጠ። የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲሆን ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እኅት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆቹም በሆድዋ ውስጥ ይጋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች።
ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ 2 ወገኖች በማኅፀንሽ ናቸው፣ 2ቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትውልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማኅፀኗ መንታ ነበሩ። በፊትም የወጣ ቀይ ነበር፣ ሁለተኛውም ጠጕር ለብሶ ነበር። ስሙ ኤሳው ተባለ። ሁለንተናው ጠጕር ለብሶ ነበር፣ ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር፣ ስሙም ያዕቆብ ተባለ። እርስዋ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር። ብላቴኖቹም አደጉ። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳንም ይቀመጥ ነበር። ይስሐቅም ኤሳውን ይወድ ነበር፣ ከአደናውም ይበላ ነበርና። ርብቃ ግን ያዕቆብን ትወድ ነበረች። ያዕቆብም ወጥ ሠራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜአለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኵርናዬን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኵርና ለእኔ ምኔ ናት አለ። ያዕቆብ እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኵርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነሥቶም ሄደ። እንዲሁም ኤሳው ብኵርናውን አቃለለ።